ቆይ ምን እያደረግሽ ነው? ምን ሆንኩ? ከዛ ከረብ ባልሽ ጋር ምንድን ነው ስታደርጊ ነበር? ቆይ ምን እየሆንሽ ነው? ማርኮን ዲና በማርገዟ በጣም ተናዶ ሊገላትም ሞከረ። ዲናም ካሁን በኋላ እኔ እናንተ እንደ እህትና እንደ ወንድም አክት ማድረግ አለብን፣ ሌላ ነገር ግን በፍጹም ምንም ነገር ማድረግ የለብንም ብላ ለማርኮን ማስጠንቀቂያ ሰጠችው። ማርኮንም በጣም ተናደደ። እንዴት ቆይ ግን እኔና ልጆችሽን ልትገጅን ነው ወይ? እኔ እኮ የልጆችሽ አባት ባልሽ ነኝ። ቆይ እንዴት ታደርጊያለሽ? እንዴት ስለ አብርሃም ታረግሽለታለሽ? በማለት በጣም ተናዶና ተበሳይቶም ይናገራታል። ይህም በሚናገራት ሰዓት እኔ መጀመሪያ በውሸት የነበር አብርሃምን አርግዣለሁ አልኩት፣ ግን ደግሞ ሆን ብሎ ደግሞ አርግዣለሁ። ስለዚህ ምንም ማድረግ አልችልም። እናም ካሁን በኋላ ሁሉን ነገር እንደውም በማርገዜ ሁሉንም ነገር የራሴ ለማድረግ ይመቸኛል። ስለዚህ ካሁን በኋላ ምንም ነገር እንዳታደርግ። አሁን በኋላ እኔ እናንተ እንደ እህትና እንደ ወንድም አክት ማድረግ አለብን። እንዲሁም ደግሞ ከውጭም ስንወጣ እንደዛው፣ ውጭም ሆነ ውስጥም አንድ አይነት ነገር ብላ ለማርኮን ማስጠንቀቂያ ስተዋለች። ማርኮንም አንቺ ውሻ አንቺና ቆይ ግን ልጅሽንና እኔን እየካርሽን ነው ወይ ብሎም ይላታል። ይህንን እየካርኩ ሳይሆን እውነቱን ነው። በቃ አሁን ላይ ለአብርሃም አርግዤለታለሁ። ደግሞም ሁሉንም ነገር የአብርሃምን ልጅ ስላረገዝኩኝ ሁሉም ሀብት ንብረት በራሴ እንዲሆን ይረዳኛል። ስለዚህ ይህን ደግሞ ለእኔ በጣም ደስ ይለኛል በማለት በጣም ደስ ይላታል። ማርኮን በጣም ተናዶና ተበሳይቶ እዚህ ቤት የመጣሽበት ምን ለምን እንደው ታውቂያለሽ፣ ስለዚህ ቀስ በቀስ አብርሃምን ትገየዋለሽ በማለት ዶክተር ርብቃ ጎሮሮዋን አንቆ እኔ ያልኩሽን ነገር ማድረግ አለብሽ ብሎም ያስገድዳታል። እንዲሁም ርብቃ ይህን ነገር በፍጹም ላደርግ አልችልም ትላለች። እናም ይህን ነገር ሲነግራትኝ ደግሞ ልዩ ተደብቃ እያዳመጠ የነበረ ልዩ በጣም ተናዳ ለካ ርብቃ ለካ አቤል ልትገለው ነው ወይ የመጣች? ቆይ እንዴት ነው ግን እንደዚህ እያስመሰለች ያለችው? በማለት በጣም ተናዳና ተበሳይታ በተለይ ደግሞ ርብቃን አሁን ፎቶዎችን ስጭኝ፣ እኔ የምፈልገው ፎቶዎችን ነው፣ ይኸውልሽ እኔ ህይወቴን አደጋ ላይ ጥዬ የቀረጽኩትን ፎቶ ስጭኝ ብላም ትላታለች። ርብቃም እየተንቀጠቀጠችና እንዲሁም ደግሞ በቃ በጣም ደንግጣ እያለ ግን ደግሞ ይኸውልሽ ልዩ እኔ ፎቶዎቹ ጠፍተውብኛል ብላም ትላለች። ቆይ እንዴት እንደዚህ ታደርጋለች? በማለት በጣም ተናዳና ተበሳይታ ይህን ነገር በፍጹም እንደዚህ ማድረግ አትችልም ብላም ትላታለች። በቃ እኔ ምንም ማድረግ አልችልም። ቆይ እንዴት ነው ግን አንቺ ግን ርብቃ ግን ቆይ ምንድን ነው እንደዚህ የበግ ልምድ ለብሰሽ በጣም መጥፎ ሰው ነሽ፣ እንዴት ይህንን ነገር ታደርጊያለሽ? በማለት በጣም ተናዳና ተበሳይታ ርብቃን ስትሳደብም ነበረ። ፎቶዎቹን ቆይ ለምንድን ነው ለካ አንቺ ለካ የማርኮን ሰው ነሽ፣ ለማርኮን ሰው ነው ለካ ስልኩን ቪዲዮ ቀርጬ የሰጠሁትኝ፣ አንቺ ለካ ተልከሽ ልትገይን መጣችሁ በማለት በጣም ተናዳም ትናገራታለች። ይህንን በምትናገርበት ሰዓት ርብቃ በጣም ትናደዳለች። ቆይ እንዴት እንደዚህ ትይኛለሽ ልዩ በማለት ስትናገራታለች። አዎ አንቺ በቃ አምኜሽ ነበረ ህይወቴን አደጋ ላይ ጥዬ ይሄው ቪዲዮ የቀረጽኩትኝ፣ አንቺ ግን ይሄው ቪዲዮን ጥለሸዋል በማለት በጣም ተናዳና ተበሳይታ ልዩም ትናገራታለች። ልዩ በምትናገራት ሰዓት ግን ርብቃ በጣም ተበሳጨች። ቆይ እንዴት እንደዚህ ትላለች? እንዲሁም ደግሞ የርብቃ እህት ይኸውልህ ካሁን በኋላ ከእኔ ጋር አብረ ካልሆንክ ሁሉንም ነገር ላባባ እነግረዋለሁ በማለት የእናንተን ጉድ ሁሉንም እናገራለሁ ብላም ታስፈራራለች። ይህንን በምትናገርበትም ሰዓት ርብቃ ይህን ጉድ አልሰማችም። ርብቃ የገንዛ ፍቅረኛ ወይም ደግሞ ካሁን በኋላ አገባለሁ ብላ የምታምነው ፍቅረኛዋ እንግዲህ ከእህቷ ጋር አብሮ እንዳደረ ይህ ሚስጥር ሁሉንም ነገር ለርብቃ ይደርሳታል። ርብቃም ይህን ነገር ስትሰማ በጣም ነበር ያዘነችው። አብርሃም በጣም ሰክሮም ነበረ፣ እያስመሰለም ነበር። እናም ዲናም አቅፋ ስታባብለው እያለ ችሽ ወረኛ ነሽ ብሎም ሲላትኝ ዲናም በጣም ትደነግጣለች። ቆይ ሰው ምን እያለ ነው? እየተጫወተብኝ ነው ማለት ነው ብላ ነበረ በጣም የደነገጠችው። እናም አብርሃም ጥሏት ሲሄድ በጣም አብርሃምን ያልጋ ቁራኛ እንድታደርገው እፈልጋለሁ ብሎም ዶክተር ርብቃን ሲላትኝ ይህንን እየሰማችው ልዩ በጣም ታዝናለች። ለካ እንደዚህ ናት ወይ? ይቺ የበግ ልምድ ለብሳ እንዴት እንደዚህ ታደርጋለች? ለካ አቤል ልትጎዳው ነው ወይ የመጣችው? በማለት ነበረ
በጣም አዝናና ተክዛ ልዩም ስታስብ በቃ አሁን ለማንኛውም የካዲ እጅ እንዲነካኝ አልፈልግም ብላ በጣም ተናዳና ተበሳይታ ትናገራታለች። ርብቃም በጣም ትደነግጥና ቆይ ምን እያልሽ ነው ልዩ? ካዲ ማለት ምንድን ነው? ማን ነው ካዲ ብላም ትላለች። አዎ ክደሽኛል፣ እኔ አምኝሽ ነበረ በሰዓቱ፣ ግን ደግሞ አንቺ ደግሞ እምነትሽም ሁሉ ከዳሽኝ። ስለዚህ አሁን እንድትነኪኝ አልፈልግም በማለት በጣም ተናደና ተበሳጭታ እንዳትነኪኝ ብላም ትላታለች። ልዩም የተናደደችበትና የተበሳጨችበት ምክንያት ደግሞ የሰጠቻትን ፎቶ ወይም ደግሞ ባድራ መልኩ ይህንን ወስዳ ድሌት ስላለችባት ነው። እናም በዚህ ምክንያት ነበር አብርሃም ከዚህ ውስጥ መውጣት የለበትም ብሎም ይላታል። እንዲሁም ርብቃ በፍጹም ይህን ነገር አላደርገውም ላደርገውም አልችልም ትላለች። እንዲሁም ማርኮን አዎ ታደርገዋለሽ ዶክተር አትጠራጠሪ፣ ይህን ነገር ደግሞ እኔ ያልኩሽን ነገር ግዴታሽ ነውና ታደርገዋለሽ ይላታል። ዶክተር ርብቃ በጣም ትናደዳለች። በተለይ አብርሃምን መጉዳት አለብኝ ሲላትኝ በጣም ነበረ ያዘነችው። ይህን ማድረግ አልችልም ስትልም ግዴታሽ ነው ወደሽ ሳይሆን በግድሽ ታደርጊያታለሽ ብሎም ይላታል። እሷም በጣም ታዝናለች። በዚህ ጉዳይ ደግሞ ምንም ቢሆን እንኳን እዚህ ቤት ብትቀመጥም ግን ደግሞ አብርሃምን ለማገዝ እንጂ በፍጹም ለመጉዳት አትፈልግም። እናም ይህን ደግሞ በግዴታ ታደርገዋለሽ ይላታል። ርብቃም ይህንን በፍጹም ላደርግ አብርሃምን ልጎዳ አልችልም፣ በቃ ተወኝ እባክህን፣ ለምንድነው ግን የማትተወኝ ብላ ምርር ብላም ትናገረዋለች። በፍጹም ይህንን የአንተን ቆሻሻ ስራ ሊሰራ አልችልም፣ በቃ አላደርገውም። ቆይ ግን አብርሃም ግን ይህን ያክል ምን አድርጓችሁ ነው? አያሳዝናችሁም ወይ? ለምንድን ነው ግን የማትተውትኝ ብላም ትለዋለች። ይህንን ብትናገርም ግን ደግሞ ልጅ ዶክተር በጣም ጥሩ ልብ አለሽ፣ ለሰውም ታዝኛለሽ፣ ይህንንም ጸባይሽን እኔ ወድልሻለሁ፣ ግን ደግሞ ለምን እዚህ ቤት እንደመጣሽ የረሳሽው ይመስለኛል ብሎም ማርኮን ይላታል። ይህን ሲላትኝ ርብቃ በጣም ትናደዳለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ደግሞ አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሁላችንም እንደምን በጉጉት ሲጠብቅ የነበረው ቪዲዮ ዛሬ ተለቋል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰቡን ሁላችሁንም አመሰግናለሁ። ውድ ቤተሰቦች እንግዲህ አዲስ ከሆናችሁ ገና ዛሬ ቪዲዮ የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በዛሬው ዕለት እንግዲህ ዲና ትክክለኛ ለአብርሃም አርግዛለች። ነገር ግን ደግሞ እሷ በቀልድ ነበር ያለችው። ነገር ግን ትክክለኛ እንዳረገዘችም ሲያቅ ማርኮን በጣም ተናደው አንቺ ካዲ እንዴት ትክጅናለሽ? እኔና ልጆችሽን ለምን ብለሽ ነው የካርሽን ይላታል ማለት ነው። ስለዚህ ለአብርሃም ማርገዝ ለኔ ይሄ በጣም አሪፍ ነው። ምክንያቱም ደግሞ የበለጠ እንግዲህ ሀብት ንብረቱን በራሴ በኔ ስም እንዲሆን ይረዳኛል። ልጁን ከወለድኩኝ ወይም ደግሞ ልጁን ካረገዝኩኝ ስለዚህ እኔ ደግሞ እድሉ ሰፊ ነው በማለት ትናገሯለች ማለት ነው። ማርኮን በጣም ተናዶ አንቺ ካዲ ነሽ ብሎም በጣም ተናዶና ተበሳጭቶ እንዴት እኔና ልጆችን ትክጃለች ብሎም ይናገራታል ማለት ነው። ይሄን እንግዲህ ካሁን በኋላ እኔ እናንተ እህትና ወንድም ነን። ስለዚህ ከውጭም ሆነ ከቤት አክት የምናደርገው እንደ እህትና